رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، ይህ كتاب بلوغ المرام الحافظ ابن حجر رحمه الله تعالى የምንማርበት ደርሳችን ነው። በዚህ ደርስ ላይ كتاب الصلاة باب صلاة التطوع የሚለው ርዕስ ላይ ያለነው ዛሬ የምንመለከተው ከሐዲሱ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ይሆናል። 306ኛ ተራ ቁጥር ይላል ነገ ረዲየላሁ ዐንሁ وعن علي بن أبي طالب رضي الله عنه قال قال رسول الله صلى الله عليه وسلم أوتروا يا أهل القرآن فإن الله وتر يحب الوتر رواه الخمسة وصححه ابن خزيمة. كعلي بن أبي طالب رضي الله عنه بتذكر حديث قال رسول الله صلى الله عليه وسلم أوتروا يا أهل القرآن إن أنت يا قرآن حزبوش هوي يا قرآن بيت سبوش وترن سجدوا فإن الله وتر الله سبحانه وتعالى بتشنيانه الله عندنا وتر نو يحب الوتر وتر يودع الله سبحانه وتعالى. رواه الخمسة وصححه ابن خزيمة أمست يزكب السيحون ابن خزيمة حديث صحيح بلوتال. وتر يميبالو نتألا يهون كتر مالت تنديال هون ብቸኛ ወይም ነጠላ የሆነ ቁጥር ነው ዊትር የሚባለው። አልፈርድ ንጥል የሆነ ብቸኛ የሆነ ማለት ነው። አላህ Subhanahu Wa Ta'ala በዛቱ አንድ ነው፣ በሲፋቱም ብቸኛ ነው። አላህ Subhanahu Wa Ta'ala አምሳያ የለውም፣ ቢጤ የለውም። በሚያደርጋቸው ነገሮች ሁሉ እሱን የሚመስል ማንም የለም፣ አጋር የለውም። ብቸኛ ነው አላህ Subhanahu Wa Ta'ala። ስለዚህም فإن الله وتر አላህ ብቸኛ ነው። እንዲሁም ጥንድ ያልሆነ ዊትርን بمعنى ዊትር ሰላትን ይወዳል። ከዚህ ሐዲስ የምንረዳው ዊትር ሰላት እጅግ ተወዳጅ መሆኑን እንደ ቀላል ማየት እንደሌለብንና በሱና ደረጃ ራሱ በጣም የጠበቀ ሱና ከሚባሉ ሰላቶች መካከል አንዱ ነው። እዚህ ቦታ ላይ ያው እንዳያችሁት በትዕዛዝ መልኩ መጥቷል። አውቲሩ ያ አህለል ቁርአን የቁርአን ቤተሰቦች የቁርአን ህዝቦች ሆይ ዊትርን ስገዱ በሚል ማለት ነው። ቀደም ሲል አሳልፈናል ዝርዝር አህካሞችን በዊትር ዙሪያ ላይ ያለውን ማለት ከመሆኑም ጋር ምን ያህል የጠበቀ እንደሆነ አንዳንድ ሰዎች ደግሞ ግዴታ እስከመሆን ደረጃ የሚያደርሰው መሆኑን የሚጠቁም አድርገው ነው የሚያዩት ማለት ነው። ስለዚህ ይሄ ዊትር ምን ያህል የጠበቀ ሱና ሙአከድ እንደሆነ የሚያስረዳን ነው ማለት ነው። በዚህ መሰረት ሰላት የሚሰግዱ ሙስሊሞች ሁሉ በተቀላላ ዊትርን መስገዳቸው ግድ ይሆናል ማለት ነው። بمعنى በጣም የጠበቀ የሆነ ሱና ይሆናል። አህለል ቁርአን የሚለውን በሁለት መንገድ እንወስዳለን። አንደኛው ቁርአንን የሚከተሉ ሰዎች በሚለው ስንሄድ ሁሉንም ሙስሊሞች የሚያካትት ይሆናል። አህለል ቁርአን የሚለው ደግሞ በተለየ መልኩ ቁርአንን የሐፈዙ ሰዎች ከቁርአን ጋር የጠበቀ ትስስር ያላቸው ሰዎች ደግሞ ዊትርን የግድ በእነሱ ላይ በጣም ከሌሎቹ የበለጠ የጠበቀ ያደርገዋል ማለት ነው። ስለዚህ ነው ሰለፎች ቁርአን ሐፍዞ አንድ ሰው ሌሊት የማይቆም ከሆነ የቁርአን ሐቅ አልተወጣም። እንዴት ነው አንድ ሰው ቁርአን ሐፍዞ መሞራይዝ አድርጎ በጭንቅላቱ ሸምድዶ ይዞ እንማይሰግድበትና ትራስ ሊያደርገው ነው ወይ እስከ ማለት የደረሰ ሱብሃንአላህ አይተወሰዱ ቢሂ ትራስ ሊያደርገው ፈለገ ቁርአን ሐፍዞ ሌሊት የማይሰግድ ከሆነ ይሄ በጣም ትልቅ እንደ ነውር የሚወሰድ ነው ማለት ነው ቁርአን ለሐፈዙ ሰዎች። ከዚህ ጋር ተያይዞ ያው የዕልም ባለቤቶች ደግሞ የበለጠ እንደሚጠነክርባቸው እንረዳለን። አላህ Subhanahu Wa Ta'ala ሱረት ሙዘሚል ላይ ያ አዩሀል ሙዘሚል ቁም الليل إلا قليلا نصفه أو انقص منه قليلا أو زد عليه ورتل القرآن ترتيلا በሚል አላህ Subhanahu Wa Ta'ala በትዕዛዝ መልኩ ነው ያመጣው። ከዛ ያው የአያ የሱራ መጨረሻ ላይ إن ربك يعلم أنك تقوم أدنى من ثلثي الليل ونصفه وثلثه وطائفة من الذين معك والله يقدر الليل والنهار إلى آخره
السورة. ስለዚህ ነገሩ በጣም ትልቅ ትኩረት ሊሰጠው የሚገባ እንደሆነ ለሙስሊሞች ሁሉ በጠቅላላ በተለይ ደግሞ የዕልም ባለቤቶችና ቁርአንን የሐፈዙ ሰዎች በተለየ መልኩ እነሱ ላይ ትኩረት ይደረጋል። ከመሆኑም ጋር አህለል ቁርአን የሚለው ሁሉም ቁርአንን መመሪያቸው አድርገው የሚከተሉ ሰዎችን የሚመለከት ሲሆን ያ ቃሉ በራሱ ደግሞ በተናጠል የሚያያቸው እነማን ነው? የቁርአን ባለቤቶችን ነው ማለት ነው፣ ቁርአን የሐፈዙትን ሰዎች። ሌላው ዊትር የሚባለው አላህ ዘንድ የተወደደ ሰላት እንደሆነና እንደዚሁም ከሰላትም በጣም በላጭ የሆነ ከግዴታ ሰላት በኋላ የላቀ የሆነ ሰላት እሱ መሆኑን እንረዳለን። በሐዲስ ውስጥ እንደገና ተጨማሪ የምናየው ምንድነው? እሱ ኢስባቱ ሲፈቱል መሐባ ሊላሂ ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ የመውደድ ባህሪ እንዳለው፣ ይሄ ደግሞ ሐቂቃ እንደሆነ በግምት ወይም በማስመሰል የሚነገር ሳይሆን አላህ ሱብሓነሁ ወተዓላ የመውደድ ባህሪ አለው። ይሄ አንዳንድ ሰዎች ይህንን ባህሪ ታዊል ሲያደርጉ የነፍስ ዝንባሌ መውደድ ማለት የነፍስያ ዝንባሌ ነው ለአላህ ሱብሓነሁ ወተዓላ አይገባውም እያሉ የሚፈላሰፉ ሰዎች አሉ። አላህ ሱብሓነሁ ወተዓላ ይሄንን ባይፈልግበት ኖሮ በእሱ የፈለገውን ነገር ይነግረን ነበር። እኛን ገና ተፈላስፈን ሌላ ምንድነው የተፈለገበት ብለን እንድንል በሱ ባህሪ ላይ እንድንፈላሰፍ እድል አልሰጠንም አላህ ሱብሓነሁ ወተዓላ። ስለዚህ የፈለገው ሌላ ነገር ቢሆን ኖሮ ይነግረናል እሱ። አላህ ሱብሓነሁ ወተዓላ ማንንም የሚፈራ ወይም ምንም የሚደብቀው ነገር የለም። ስለዚህ የተናገረበት ነገር ምንድነው? አላህ የፈለገበት ነገር ነው። የፈለገበት ነገር ካልሆነ ወይ በቁርአን ወይ በሐዲስ ያንን ነገር የሚቀይር መልእክቱን በሌላ መንገድ የሚያሳየን መመሪያ ይመጣ ነበር፣ ያ የለም። ስለዚህ አላህ ሱብሓነሁ ወተዓላ የመውደድ ባህሪ ያለው ከፍጡራን ጋር አይመሳሰልም። አላህ የሚወድ መሆኑ ከፍጡራን ጋር አይመሳሰልም። ለሱ ለልቅናው ለሀያልነቱ በተገባ መልኩ አላህ ሱብሓነሁ ወተዓላ ይወዳል ማለት ነው። ለይሰ ከሚስሊ ሸይ ወሁወ ሰሚዑል በሲር በሚለው የአስማኡ ሲፋት መርሆ መሰረት አላህ ሱብሓነሁ ወተዓላ አምሳያ ቢጤ የለውም፣ እሱ ሰሚ ተመልካች ነው የሚለውን መመሪያ መሰረት በማድረግ የሚወሰድ ይሆናል ማለት ነው። እዚህ ቦታ ላይ ኢነላህ ዊትሩን ዩሂቡል ዊትር ሲባል ሰዎች ሁሉ ጊዜ ዊትርን ትኩረት እንዲሰጡ አይደለም የተፈለገበት። ከሚበላው ለምሳሌ ዊትር አድርጎ የሚጠጣውን እንደዚህ ዊትር አድርጎ የሚያደርጋቸውን ነገሮች ሁሉ ዊትር ላይ ትኩረት እንዲያደርግ አልተፈለገም። እዚህ ቦታ ላይ አላህ ዩሂቡል ዊትር የሚለው የፈለገበት ዊትር ሰላት የተፈለገበት። እዚህ የሸይጣን መጫወቻ መሆን አያስፈልግም ማለት ነው። አንዳንድ ጊዜ ያመሳስልብናል። ዊትር ማድረግ አለብን በሁሉም ነገር ላይ ዊትር ተብሎ ሌላ ርዕስ ውስጥ አንድ ሰው እንዳይገባ ጥንቃቄ ማድረግ አለበት ማለት ነው። ዒባዳ ተውቂፍያ ነው። አላህን የምንገዛበት ወደ አላህ የምንቃረብበት ከሆነ በዚህ ጉዳይ ላይ ይሄንን ነገር ዊትር አድርጎ የተባልነውን ዊትር እናደርጋለን። ከዛ በተረፈ ስትራመዱም ዊትር፣ ስትበሉም ዊትር፣ ሁሉ ነገር ዊትር፣ ይሄ አይሆን ትክክል አይደለም ማለት ነው። ስለዚህ ይሄንን ጥንቃቄ ማድረግ ያስፈልጋል። ወደ አላህ መቃረቢያ ከሆነ በዲን የተገለጸው ላይ ብቻ ትኩረት ማድረግ ነው የሚያስፈልገው። ቀጣዩ ሐዲስ وعن ابن عمر رضي الله عنهما أن النبي صلى الله عليه وسلم قال اجعلوا آخر صلاتكم بالليل وترا متفق عليه كعبد الله بن عمر رضي الله عنهما بتزجب حديث يا الله ملكتني النبي صلى الله عليه وسلم منالو اجعلوا أدركوا آخر صلاتكم يمجرش صلاتكم من بالليل በሌሊት ውስጥ የምትሰግዱት ሰላት ካለ የሌሊት ሰላት የመጨረሻ የሌሊት ሰላታችሁ ዊትርን አድርጉ። ሌሊት ተነስቶ የሚስገድ ከኢሻ ጀምሮ ከመግሪብ ጀምሮ የሚሰግዳቸው ሰላቶች ሁሉ በጠቅላላ የመጨረሻው መዝጊያው የሌሊት ሰላት ምንድነው መሆን ያለበት? መደምደሚያው ዊትር ሰላት መሆን አለበት። ሙተፈቁን ዐለይህ። ስለዚህም ከዚህ ሐዲስ የምንረዳው በተለይ ሰላት ሌሊትን የሚሰግድ ሰው የመጨረሻ ሰላቱን ዊትር ማድረግ አለበት ማለት ነው። ያ እንግዲህ በአወለ ሌሊት የሚሰግድ ሰው ሊሆን ይችላል። ሌሊት ለመነሳት ከፈራ ሰውየው ምን ያደርጋል? ከኢሻ በኋላ ጀምሮ የሚችለውን ያህል ይሰግዳል። ከዛ በዊትር ይዘጋል ማለት ነው። በዊትር ከዘጋ በኋላ ይተኛል። ሌሊት ተነስቶ አላህ ከትቦለት ከተነሳና እድሉን ካገኘ የሚሰግደውን ያህል ይሰግዳል። ዊትር ግን አይደግምም። ይሄን እንመጣበታለን ኢንሻአላህ። ስለዚህ ምን ያደርጋል? የቻለውን ያህል ይሰግድና በዛው ይቋጫል ማለት ነው። አሁን አኺረ ሰላቲኩም ቢልለይሊ ዊትራ ሲባል ሰውየው ምን አድርጓል? ኦልሬዲ ሌሊት ማታ ከኢሻ በኋላ ነው የጀመረው። የቻለውን ያህል ሰግዷል። የመጨረሻ ሰላቱን ዊትር አድርጎ ተኝቷል። ስለዚህ አኺሩ ሰላት ምን አድርጓል? ዊትር አድርጓል ማለት ነው። ከዛ በኋላ የተነሳ ከሆነ ያው
መስገድ ከፈለገ ይሰግዳል። ያው ዊትር ያኛው እንደ አዲስ ሰላት እንደጀመረ አድርጎ ይወሰዳል ማለት ነው። ወይም ደግሞ ሌሎች ኢባዳዎችን ያደርጋል። ሌሊት ከተነሳ ቁርአን ይቀራል፣ ዚክር ያደርጋል፣ በዛውም ደግሞ ምን ያደርጋል? ዱዓ ያደርጋል። ይሄንንም ማድረግ ይችላል ማለት ነው። ቀደም ሲል ከመተኛቱ በፊት ሁሉን ነገር አጠናቆ ከተኛ ከዛ በኋላ ሌሊት ሲነሳ የሚሰግድ ከሆነ ክፍት ነው፣ አልተከለከለም። ነገር ግን ያንን ሰላት ቋጭቶ ከተኛ ሌላ ደግሞ እድል ሊከፍት ይችላል ለራሱ ማለት ነው። ቁጭ ብሎ ዚክር ማድረግ፣ ቁርአን መቅራት፣ እንደዚሁም አላህ ስብሐነሁ ወተዓላ የሚቀበለው ዱዓ ወቅት ላይ አላህን ስብሐነሁ ወተዓላ መለመን እና ዱዓ ማድረግ ይችላል ማለት ነው። ስለዚህም ነው ምን ይላሉ? ዊትር የሌሊት ሰላት መቋጫው ነው። የሌሊት ሰላት መደምደሚያው ዊትር ነው። ከዚህም በመነሳት የቀን ሰላትም እንደዚሁ የሚደመድመው በመግሪብ ነው። መግሪብ ሰላት እንደ ለቀን ሰላት እንደ ዊትር ይቆጠራል የሚለው አለ። ስለዚህም አንድ ሰው የመጨረሻ ሰላቱን ዊትር ካረገ በኋላ ሌሊት ተነስቶ መስገድ የሚፈልግ ከሆነ በተለይ አስባብ ያላቸው ሰላቶች ሌሊት ተነስቶ ውዱእ አደረገ ረካዓተይን መስገድ፣ ወይም ደግሞ በጥቅሉ ወይ መስጂድ ገብቶ ተህየተል መስጂድ ለመስገድ፣ ወይም ደግሞ ጠዋፍ አድርጎ ከጠዋፍ በኋላ የሚሰገድ ዊትር ሁለት ረካዓ ሰላት፣ እነዚህ ሁሉ የተፈቀዱ ናቸው ማለት ነው። እንዲሁም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሌሊት ከሰገዱ በኋላ ዊትርን ከጨረሱ በኋላ ከእናታችን አይሻ ረዲየላሁ ዐንሃ እንደተዘገበው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከዊትር በኋላ ቁጭ ባሉበት ሁለት ረካዓ ይሰግዱ እንደነበረ ተዘግቧል ማለት ነው። ከዚህም በመነሳት አንዳንድ ዑለማዎች ምን ይላሉ? ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ብለው የሰገዷት ሁለት ረካዓ ከዊትር በኋላ የሚሰገድ ሱና ችግር እንደሌለው ለማሳየት ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ያደረጉት ይላሉ ማለት ነው። በተለይ ደግሞ ረመዳን ላይ ታቂብ ይሉታል። ይኸውም ሌሊቱን ሰላት ማታ ተራዊህ ሰግደው ከጨረሱ በኋላ እንደገና ኋላ ላይ ተነስተው ደግሞ ሌሊት ሰላትን መቀጠል ከዛው ካቋረጡበት እንደቀጠል አድርጎ የሌሊት ሰላትን መቀጠል ይሄ ምንም ችግር እንደሌለውና ዑለማዎች ይሄንን ታቂብ ብለው እንደሚቆጥሩት ስለዚህም ነው ምን ይላሉ? ولا يكره التعقيب وهو الصلاة بعد التراويح والوتر بعد صلاة التراويح والوتر في جماعة لقول أنس لا ترجعوا إلا إلى خير ترجونه أن أنت የምትመለሱበት ወደ ኸይር ነገር እንጂ ሌላ አይደለም። ከአላህ ኸይር ከጅላችሁ እንጂ የተመለሳችሁ አትሆኑ። ስለዚህም ከዛ በኋላ ታቂብ አድርገው መቀጠል እንደሚችሉ የሚገልጽ የሆነ መልእክት ነው ማለት ነው። ولو تنفلوا جماعة أو بعد رقدة أو من آخر الليل لم يكره نص عليه واختاره جمع. ይሄ ደግሞ የመጅድ ኢብኑ ተይሚያ አያት ፊ ሌይል አውጣር ምንድነው ሙንተቀል አኽባር ላይ ይሄንን ጠቅሰዋል ማለት ነው። ስለዚህ አንድ ሰው በጥቅሉ ከዊትር ሰላት በኋላ በማንኛውም ሰዓት ላይ በተለይ በተራዊህ ከሆነ ረመዳን ላይ ከሆነ ራሳቸው ያንን የሰገዱ ሰዎች በጀማዓ ኋላ ላይ እንደገና መጥተው ሌሊት ሰላትን ቢቀጥሉ ከሰገዱ ዊትር ከሰገዱ በኋላም ከሆነ ይቀጥላሉ። ግን ዋናው ትልቁ ቁም ነገር ምንድነው? የመጀመሪያው ላይ ዊትር ከሰገዱ በኋላ ላይ መጥተው የሚቀጥሉ ከሆነ ሌላ ዊትር አይጨምሩም። ወይም ደግሞ መጀመሪያ ላይ የሰገዱትን ሰግደው አቋርጠው ወደ በኋላ ላይ መጥተው ደግሞ እዛ ላይ የሚጨምሩበት ከሆነ የመጀመሪያው ላይ ዊትር አያደርጉም። ከዛ ሰላታቸውን ይጃሉ አኺር ሰላቲኩም ሚነል ሌይሊ ዊትራ በሚለው መሰረት በኋላ ላይ አዘግይተውት ከዛ በኋላ በአቋረጡት ላይ ቀጥለው መጨረሻ ላይ ዊትር ያደርጋሉ። ከሁለት አንዱ መጠቀም እንደሚችሉ የሚያሳይ ነው ማለት ነው። وعن طلق بن علي رضي الله عنه قال سمعت رسول الله صلى الله عليه وسلم يقول لا وتران في ليلة رواه أحمد والثلاثة وصححه ابن حبان. كذي حديث ደግሞ من الرداو كطلق بن علي رضي الله عنه
በተዘገበ ሐዲስ ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ ሲሉ ሰማኋቸው ላ ዊትራኒ ፊ ለይለቲን በአንድ ሌሊት ውስጥ ሁለት ዊትር የለም። በአንድ ሌሊት ውስጥ ሁለት ዊትር የለም። ኢማሙ አሕመድ ሶስቱ ኢብኑ ሒባን ሰሒህ ብለው ዘግበውታል ማለት ነው። ይህ ሐዲስ ሐሰን ነው። ስለዚህ በዚህ ሐዲስ የሚጠቁመን ምንድን ነው? እሱ በአንድ ሌሊት ውስጥ ሁለት ዊትር መስገድ የተጠላ መሆኑን፣ ሁለት ጊዜ አንድ ሰው ዊትር አይሰግድም ማለት ነው። ምክንያቱም አልተደነገገም ሸርዓ። ነብዩ ሰለላሁ ዐለይሂ ወሰለም ሰሐባዎችም አላደረጉትም። በዲን ውስጥ የሌለ ነገር ነው። ስለዚህ አንድ ሰው በዲን ውስጥ የሌለን ነገር አምጥቶ እንደ ዒባዳ መስራት የለበትም ማለት ነው። ስለዚህም አንድ ሰው ቀደም ሲል እንዳነሳ ነው የመጀመሪያው ሌሊት ላይ ሰገደ፣ ከዛ በኋላ ከነዊትሩ ሰግዶ ከተኛ በኋላ ቢነሳ ከዛ አስከትሎ መስገድ ይችላል። ተዓቂብ ይባላል። ያንን አስከትሎ ከመጀመሪያው ሰላት ጋር አስከትሎ ይሄንን ከዛ ጋር አቆራኝቶ መስገድ ይችላል። አንዳንድ ዑለማዎች ሐታ ከሰሐባዎችም ዊትርን ከሰገደ እና ሌሊት ከተነሳ ያንን ማፍረስ እንደሚችል የተዘገበበት አለ። ያን ያህል ጠንካራ አይደለም። ምን ያደርጋል? ሌሊት ላይ ዊትር ሰግዶ ከተኛ በኋላ ሲነሳ ያንን ሸፊዕ ያደርገዋል። የመጀመሪያውን ዊትር እንዴት ነው ሸፊዕ የሚያደርገው? እንደተነሳ አንድ ረካዓ ይሰግዳል። አንድ ረካዓ ሲሰግድ ከዛኛው ጋር ምን ይሆናል? ሸፊዕ ይሆንለታል። የሰገደውን ያህል ሰግዶ ከዛ በኋላ ዊትር ያደርጋል። ይሄ ከሰሐቦች ከአንዳንድ ሰሐቦችም ተዘግቧል። አንዳንድ ዑለማዎችም ይሄን ብለዋል። ነገር ግን ይሄ ምንድነው? መርጁህ ነው። ጠንካራው ምንድነው? እሱ ዊትርን ከሰገደ ከዛ በኋላ ምን ማድረግ ያለበት? ሚነሳ ሌሊት ከተነሳ የሰገደውን ያህል ይሰግዳል። ዊትር አይደግምም ማለት ነው። ላ ዊትራኒ ፊ ለይለቲን ዋሂዳ ሁለት ዊትር በአንድ ሌሊት ውስጥ አይሰገድም። ነገር ግን ምን ማድረግ ይችላል? ለምሳሌ ረመዳን ላይ ከኢማሙ ጋር መጨረስ ፈለገ። ምክንያቱም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? መን ሰላ መዐ ኢማሚሂ ሐታ የንሰሪፈ ፈከአነማ ቃመ አው ኩቲበ ለሁ ቅያሙ ለይላ። ተራዊህ ላይ ሲሰግድ አንድ ሰው ከኢማሙ ጋር ኢማሙ እስከሚጨርስ ድረስ አብሮት የሰገደ የሆነ ሰው ሌሊቱን ሙሉ እንደሰገደ ይቆጠርለታል ተባለ። እሱ ደግሞ ዊትሩን መጨረሻ ሌሊት ላይ ማድረግ ፈልጓል። አሁን ዊትርን ጥሎ ከወጣ ከኢማሙ ጋር እንደጨረሰ ተመዝግቦ ሌሊቱን እንደቆመ አይመዘገብለትም። ምክንያቱም ኢማሙ ሳይጨርስ በፊት እሱ ተጠናቆ ስለወጣ ማለት ነው። ሁለቱንም አንድ ላይ ማግኘት ከፈለገ ይላሉ ዑለማዎቹ ምን ያደርጋል? ከኢማሙ ጋር ዊትሩን እንደሰገደ ኢማሙ ሲያሰላምት ይነሳል። ኢማሙ ሲያሰላምት እሱ ይነሳና ምን ያደርጋል? አንድ ረካ ይጨምርበታል። ኢማሙ ዊትሩን ጨረሰ፣ ከኢማሙ ጋር ጨርሷል። እሱም የሌሊቱን ኪታብ ማነው ሌሊቱን እንደሰገደ ይከተብለታል። ከዛ በተጨማሪ ደግሞ ያንን ዊትር ምን አደረገው? ሸፍዕ አደረገው ማለት ነው። ከዚህ በኋላ ክፍት ነው ሌሊቱ ማለት ነው። በተነሳበት ሰዓት ላይ ተነስቶ የሚሰግደውን ያህል ሰግዶ የራሱን ዊትር ያደርጋል ማለት ነው። ይሄ በዚህ አይነት መልኩ መጠቀም ይችላል። ነገር ግን ዊትሩን ተጠናቆ ከሄደ አንድ ሰው ሌሊት በሚነሳበት ጊዜ የሚችለውን ያህል ይሰግድና ዊትርን ግን አይደግምም ማለት ነው። ይሄ ሁሉ የሚያሳየን እንግዲህ የሌሊት ሰላት ለይል ምን ያህል አንገብጋቢ እንደሆነ የሰው ልጅ አላህ ዘንድ እጅግ ተወዳጅ የሆነው ምርጥ ሰላት የተባለውን በቀላሉ ሊተው አይገባም ማለት። አቅሙ የፈቀደውን ያህል የሆነች ሰዓት ላይ ተነስቶ ከፈጅር በፊት 30 ደቂቃ አንድ ሰዓት አቅሙ የፈቀደለትን ቀደም ብሎ ተነስቶ ያቺን ዊትር ሰላት መስገዱ እጅግ በጣም ወሳኝ ነው ማለት ነው። ስለዚህ ባረከላሁ ፊኩም ይሄንን ትኩረት ሊሰጥ ይገባል። ሙእሚን የሆነ ሰው በተለይ ጣሊበል ዒልም የሆነ ሰው በዚህ ላይ ሊዘናጋ አይገባውም። የዊትር ጉዳይ በጣም አንገብጋቢ ነውና ትኩረት ሊሰጠው ይገባል ማለት ነው። ቀጣዩ ሐዲስ وعن عبي بن كعب رضي الله عنه قال كان رسول الله صلى الله عليه وسلم يوتر بسبح اسم ربك الأعلى وقل يا أيها الكافرون وقل هو الله أحد رواه أحمد وأبو داود والنسائي وزاد ولا يسلم إلا في آخرهن ولأبي داود والترمذي نحوه عن عائشة رضي الله عنها وفيه كل سورة في ركعة وفي الأخيرة قل هو الله أحد والمعوذتين
ሐዲስ በተለያዩ ዘገባዎች የሚጠናከር የሆነ ሐዲስ ነው። የተለያዩ ضعيف ሐዲሶች የሚጠናከር ሐዲስ ነው። እዚህ ከኡበይ ብን ከዕብ በተዘገበ ሐዲስ ረዲየላሁ ዐንሁ ቃል ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዩቲሩ ቢሰብሕ እስመ ረቢከል አዕላ ዩቲሩ ቢሰብሕ እስመ ረቢከል አዕላ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዊትር ሰላት ሲሰግዱ ሰብሕ እስመ ረቢከል አዕላ ይቀራሉ በአንደኛው ረክዓ ላይ፣ ቁል ያ አዩሀል ካፊሩን በሁለተኛው ላይ፣ ቁል ሁወላሁ አሐድ በሶስተኛው ላይ። በዚህ ዘገባ በዚህ መሰረት ሶስቱ በመጀመሪያው ረክዓ ሰብሕ እስመ ረቢከል አዕላ፣ ቁል ያ አዩሀል ካፊሩን ሁለተኛው ላይ፣ ቁል ሁወላሁ አሐድ ሶስተኛው ላይ። ይሄ በተለየ መልኩ በእንደዚህ አይነት ዘገባ የተሻለ ጥንካሬ ያለው ይላል። ኢማም አሕመድ እና አቡ ዳውድ እንዲሁም ኢማም ነሳኢ በዘገቡት ሐዲስ ተጨማሪ ምን አድርገዋል? ወላ ዩሰሊሙ ኢላ ፊ አኺሪሂነ ተስሊም አያደርጉም መጨረሻው ላይ እንጂ። ይሄ ማለት ምን ማለት ነው? ሶስቱንም በአንድ ተስሊም ነው የሚሰግዱት ማለት ነው። ሶስቱንም በአንድ ተስሊም ነው የሚሰግዱት ማለት ነው። ወሊአቢ ዳውድ ወትርሚዚ ነሕውሁ ዐን ዓኢሸተ ይህንኑ የመሰለ አቢ ዳውድና ትርሚዚ በዘገቡት ሐዲስ ከዓኢሻ ረዲየላሁ ዐንሃ በተዘገበ ሐዲስ ወፊሂ ኩሉ ሱረቲን ፊ ረክዓ እያንዳንዱ ሱራ በአንድ ረክዓ ሰብሕ እስመ ረቢከል አዕላ የመጀመሪያው፣ ቁል ያ አዩሀል ካፊሩን ሁለተኛው፣ በሶስተኛው ቁል ሁወላሁ አሐድ። ወፊል አኺረቲ መጨረሻው ላይ ግን ቁል ሁወላሁ አሐድ እና ሙዐውዘተይን ቁል አዑዙ ቢረቢ ናስ እና ማነው ቁል አዑዙ ቢረቢል ፈለቅ እና ቁል አዑዙ ቢረቢ ናስ ተጨምሮበት የሚል ዘገባ እናገኛለን ማለት ነው። ይህ ሐዲስ በጥቅሉ ለማስረጃነት የሚበቃ ነው ማለት ነው። ሁሉንም በአንድ ላይ ተሰብስቦ ስናየው ኢላ እነዚህ ቁል ሁወላሁ አሐድ እና ሙዐውዘተይንን የጨመረው ላይ ከዛ ከሙዐውዘተይን ውጪ በቁል ሁወላሁ አሐድ በተዘገበው ዘገባ የበለጠ ጠንካራ ሆኖ እናገኘዋለን የሚል ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በአብዛኛው ዊትር ሰላታቸው ላይ የሚቀሩት እነዚህ ሱራዎችን ነው ማለት ነው። ኢማም ሸውካኒ ረሒመሁላሁ ተዓላ ሐዲሱ ኡበይ ሪጃሉ ሲቃት ኢላ አብዱልዓዚዝ ብን ኻሊድ ወሁወ መቅቡሉን አይደን ያው በሐዲሱ ዙሪያ ዑለማዎች የተለያየ አስተያየቶችን ሰጥተውበታል። እንዳልነው በጥቅሉ እርስ በርሱ ተደጋግፎ ሐሰን ደረጃ ላይ ሊደርስ የሚችል ነው ማለት ነው። ከዚህ በመነሳት እነዚህን ሱራዎች በዊትር ሰላት ላይ መቅራት የተወደደ ነው ማለት ነው። እነዚህን ሱራዎች በዊትር ሰላት ላይ መቅራት የተወደደ ነው። ዒላውን ሲናገሩ የሚሉት ምንድነው? አንደኛ ሰብሕ እስመ ረቢከል አዕላን ስናይ ለአኺራ ትኩረት መስጠትንና ዱንያ ላይ ችላባይነትን የሚያነሳሳ ነው። እዚህ አንድ ሰው ቂያም ለይል የሚያደርግ የሆነ ሰው ይህንን ማስታወሱ ወይ ለራሱም ሆነ ለሌላውም እንዲያስታውስ ይህንን ማድረግ የዱንያን ጉዳይ ችላ ብሎ በአኺራ ላይ ትኩረት እንዲሰጥ ወይም ደግሞ በዚህ ላይ እንዲነሳሳ ማድረግ ይሄ በጣም የተወደደ ነገር ነው። ስለዚህ ሰብሕ እስመ ረቢከል አዕላ ሕክማው ይሄ ሊሆን ይችላል ብለው ያስቀምጣሉ። ቁል ያ አዩሀል ካፊሩን ሊአነሃ ተዕዲሉ ሩብዐል ቁርአን። ቁል ያ አዩሀል ካፊሩን አንዴ ሲቀራ የቁርአንን 1/4 እንደቀራ ይቆጠርለታል ተብሏል። በዛ ላይ እንደገና ምንድነው እሱ አልበራአቱ ታማ የተሟላ የሆነ ከሽርክ ከሙሽሪኮች ከኩፍር ከካፊሮች ሁሉ ራስን ነፃ ማድረግን የሚያውጅ ነው ይሄ ሱራ። ስለዚህ ከዚህ አንፃር ተውሂድን እና ለተውሂድ ወገንተኝነትን ለተውሂድ ሰዎች ወገንተኝነትን ለሽርክ ለኩፍርና ለኩፍር ሰዎች ደግሞ ጥላቻን በግልጽ የሚያውጅ ነው። ከዚህ አንፃር ይሄ ሱራ ለሰው ልጅ በተውሂዱ ላይ ትኩረት መስጠትን የሚያነሳ ሱረቱል ኢኽላስ እንደምናውቀው ተዕዲሉ ሱሉሰል ቁርአን። ሱረቱል ኢኽላስ ቁል ሁወላሁ አሐድ የቀራ ሰው የቁርአንን 1/3 ቀርቷል ማለት ነው። ያ ብቻም ሳይሆን ሱረቱል ኢኽላስን በጣም የሚወድ የሆነ ሰው አላህ ይወደዋል። ሱረቱል ኢኽላስን የሚወድ የሆነ ሰው አላህ ሱብሓነሁ ወተዓላ ጀነት አዘጋጅቶለታል። በሐዲስ ተዘግቧል። ከሰሃባዎች መካከል መስጂድ ቁባ ላይ የሚያሰግድ ሰው ነበረ። ሁል ጊዜ ምን ያደርጋል? ሲያሰግዳቸው የሚቀራውን ቁርአን በሱረቱል ኢኽላስ ነው የሚዘጋው።
ፋቲሓ ይቀራል፣ አንድ ሱራ ይቀራል፣ ሱረቱል ኢኽላስ ቁል ወላሁ ይቀራና ይሰግዳል፣ ሩኩዕ አድርጎ ስጁድ አድርጎ ይመለሳል። እንደገና ፋቲሓ የሆነ ሱራ ይቀራል፣ ከዛ ቁል ወላሁ ይቀራል። ኦቹ አይ እንደዚህ አይነት ነገር እኛ የለም፣ ከፈለክ ወይ በሱረቱል ኢኽላስን ቅራ ችግር የለውም፣ ወይ ደግሞ ሌላ ሱራ ቅራ፣ ሁለቱን አንድ ላይ አገናኝተህ የምትቀራው ምንድነው እሱ? አይ እንደዚህ ነው ማሰግዳችሁ፣ ከፈለጋችሁ ተከተሉ። ነብዩ ሰለላሁ ዐለይሂ ወሰለም ጋር ስሞታ አቀረቡ። ለምንድን ነው ጠይቁት ተባለ። ሲጠይቁት ምን አለ? ኢኒ ኡሂቡሃ ሊአንሃ ሲፈቱ ረሕማን፣ የአላህ ሲፋት ስለሆነች እወዳታለሁ። የአላህን ሲፋት መውደድ ምን ያህል ከፍተኛ ደረጃ እንዳለው ያሳያል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አኽቢሩሁ አነ አላህ ዩሂቡሁ፣ ንገሩት አላህ እንደሚወደው እሷን ስለወደዳት ለአላህ ብሎ ማለት። በሌላ ደግሞ ዘገባ ላይ አንድ ሰሐቢይን አሚር አድርገው ወደ ዘመቻ በላኩበት ላይ ደግሞ ተመሳሳይ ሁኔታ ተፈጠረ። እሱም እንደዚሁ ጠይቁት ሲባል የመለሰው ምንድነው? ለአንሃ ኢኒ ኡሂቡሃ ሊአንሃ ሲፈቱ ረሕማን፣ የአርረሕማን ሲፋት ስለሆነች እወዳታለሁ። ሑቡከ ኢያሃ አድኸለከ አልጀና፣ እሷን መውደድህ ጀነት እንድትገባ አድርጎሃል የሚል። ስለዚህ ይሄ የተወደደ ነው ይሄን ማድረጉ። በተጨማሪ ግን በዚህ ላይ ብቻ ትኩረት አድርጎ ሌሎችን ደግሞ መተው አንዳንድ ጊዜ መቀየር ያስፈልጋል። ምክንያቱም ሁሉ ጊዜ ይሄንኑ ብቻ የሚያደርግ ከሆነ ሱና ከመሆኑም ጋር በጣም አዘውትሮ የሚያደርግና ሌላ ማይቀየር ከሆነ ለተከታዩ ማህበረሰብ እነዚህን አህካሞች የማያውቅ የሆነ ሰው ምን ይመስለዋል? ግዴታ ይመስለዋል ማለት ነው። ይሄንን ነገር ማድረግ የግድ ይመስለዋል። ለዚህ ነው አንድ ጊዜ አንድ ሰው ምን ጠየቀኝ። በአብዛኛው እንግዲህ ኮመን የሆነ ሁሉም ሰው የሚገባው ነገር ምንድነው? እሱ ሱረቱ ነባ አማ የተሳአሉን አንድ ኢማም ከቀራ ሲያሰግድ የቱ ጋር ነው የሚያቆመው? የሆነ ቦታ ያቆማል። ከዛ በኋላ ተመልሶ ሲጀምር ከሄዱ የሚጀምረው ኢነ ሊልሙተቂና መፋዛ። የመጀመሪያው ላይ ሰግዶ ምን ያደርጋል? ምን ነው የመጨረሻው የሚያስታውሰኝ? ከኢነ ሊልሙተቂና በፊት ያለው نعم لا يذوقون فيها بردا ولا شرابا إلا حميما وغساقا جزاء وفاقا إنهم كانوا لا يرجون حسابا وكذبوا بآياتنا كذابا وكل شيء أحصيناه كتابا فذوقوا فلن نزيدكم إلا عذابا. أحسنت. فذوقوا فلن نزيدكم إلا عذابا ብሎ በአብዛኛው ይሄን የተለመደው። እዚህ አማን የሚቀራ ኢማም ካለ ሲያዳምጥ ሰው የሚቀጥለው ረካዓ ላይ ኢነ ሊልሙተቂን እንደሚጀምር በቃ ሁሉም ለምዶታል። ከዛ መጣና ጠየቀኛል፣ ይሄ ነገር እንዴት ነው? ይሄ ከዛ አማን ሲቀራ ሁሉ ጊዜ ሁለተኛው ረካ ከኢነ ሊልሙተቂን መጀመር አለበት እንዴ? እንደዛ ነው አይደል? እሱ እንደዛ ስለመሰለው ነው የጠየቀው። አይ በቃ የተለመደ ስለሆነ ያው ሙሉውን ለመቅራት ሰውን ላለማርዘም ሙሉውን ለመቅራት ሰው ይረዝምበታል በሚል የሆነ ቦታ መቅረት አለባቸው። ጥሩ መቁረጫ ቦታ ያገኙት ደግሞ እዛ። እዚህ በእንደዛ አድርገው ይሰግዳሉ። በአብዛኛው 95 ወይም ከዛ በላይ % ኢማሞች አማን ሲቀሩ በሰላት ላይ አማን ሲቀሩ ለሁለት መክፈል ካለባቸው እዛ ጋር ነው የሚያቆሙት። እዚህ አሁን ምን ፈጠረበት እሱ? ከዚህ የመጀመሪያው ረካዓ ላይ ከዚህ ማለፍ የለበትም። ከዛ ሁለተኛው ረካዓ ላይ ደግሞ መጀመር ያለበት ኢነ ሊልሙተቂን ነው ማለት ነው ብሎ ነው የደመደመውና በዛ መሰረት ነው የጠየቀኝ። አስረዳሁት። በሐቂቃ ከዛ በኋላ እዛ ጋር ካቆምኩኝ ራሱ ወደ ኋላ ተመልሼ ሁለተኛው ረካዓ ላይ መጀመር ሳሰግድ ይሄን ኮንፊውዥን ለማጥፋት። ስለዚህ ይሄ ነው አሁን ሰብህ እስመ ረቢካ ቁል ያ አዩሀል ካፊሩን ቁል ወላሁ ሁሌ ዊትርን የሚቀራ ከሆነ ይሄን እነዚህን አህካሞች የማያውቅ ሰው ምንድነው የሚመስለው? ዊትር ከዚህ ውጭ አይሰገድም የሚል መደምደሚያ ላይ ይደርሳል ማለት። ያ እንዳይሆን ይላሉ ዑለማዎች። አልፎ አልፎም ቢሆን ምን ማድረግ አለበት? መቀየር አለበት። አልፎ አልፎም ቢሆን መቀየር አለበት። ልክ እንደዚሁ ነው ዊትርን ሲሰገድ ሶስቱን በአንድ ላይ ብቻ በአንድ ተስሊም ብቻ አድርጎ የሚሰግድ ከሆነ ከዚህ ውጪ ሌላ አለ አይመስልም። ወይም ደግሞ ሁለቱን ሰግዶ አንዷን ለብቻ ሁሉ ጊዜ ይሄን ብቻ የሚያደርግ ከሆነ ምንድነው ይመስላቸው ሰዎች? በቃ ዊትር ማለት ይሄ ነው። እንደዚህም አጋጥሞኛል። እንዴት ነው እኔ ሶስቱን አከታትዬ ሳሰግድ ከጨረስን በኋላ እኛ ለሁለት ረካዓ ነው እንጂ ለየት ሶስቱን አለየት እንዴት ነው አለ። ዊትር ለመስገድ ለየታቻላ ዊትር ስንት ነው? ምን ሰግደው ይዟል 3 ረካዓ ነው። እዚህ አሰላምታችሁን ከቀጠላችሁ አበዛው አንድ ላይ የሚሄድ ነው እና አዋሙ ህብረተሰብ ላይ የሚፈጥረው ብዙ ነገር አለ።
ከዛ አንፃር እነዚህን ነገሮች መቀያየሩ ጥሩ ነው ማለት ነው። ልክ እንደዚሁ ተስሊም ላይ ለምሳሌ ሁሉ ጊዜ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ብቻ ከሆነ አንዱ መጥቶ አሰላሙ አለይኩም ወራህመቱላህ በቀኝ በኩል በሁለተኛው በግራ በኩል አሰላሙ አለይኩም ከሱና አሰላሙ አለይኩም ወራህመቱላህ ይላል፣ አሰላሙ አለይኩም ይላል ብቻ በዚህ በግራ በኩል። ይሄን ያየ ሰው ግራ ይገባል። ቁጭ ብሎ ይጣንደ ምን ሆነ ኢማሙ ተሳስቶ ነው ብሎ ሊጠብቅ ይችላል። እነዚህን የመሳሰሉ ብዙ ነገሮች አሉ በትኩረት ለምሳሌ ጁምዓ ሰላት የጁምዓ ፈጅር ላይ ሱረቱ ሰጅዳ እና ሱረቱ ኢንሳን መቅራት ሁሉ ጊዜ ይሄንን ብቻ የሚያደርግ ከሆነ ከዚህ ውጭ የሌለ ነው የሚመስለው። አንዳንድ ጊዜ መቀየሩ ምን ያደርጋል? የሰውን አንደርስታንዲንግ ይላል። ከዚህ በመነሳት ነው እንግዲህ ዑለማዎች ይሄ በጣም የተወደደ የነብዩ ሰለላሁ ዐለይሂ ወሰለም ሱና ከመሆኑም ጋር አልፎ አልፎ ግን ምን መሆን አለበት? አልፎ መቀየር ይግድ ነው። እነዚህን ኮንፊውዥን ለማጥፋት ማለት ነው። ቀጣዩ ሐዲስ አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ أن النبي صلى الله عليه وسلم قال أوتروا قبل أن تصبحوا رواه مسلم ولابن حبان من أدرك الصبح ولم يوتر فلا وتر له. إيه حديث كعبي سعيد الخدري رضي الله عنه بتزكى حديث الله ملك تنيا نبي صلى الله عليه وسلم من يلالو أوتروا قبل أن تصبحوا كمان قاتاتشو بفيت وترن سجدون. አንድ ሰው አስበሐ የሚባለው በአረብኛ አስበሐ የሚባለው መቼ ነው? አነጋ ማለት ነው። አስበሐ በእኛ ወደ አማርኛ ግን አስበሐ የሚባለው መቼ ነው? ናም ፈጅር ሲገባ ነው አይደል? አስበሐ የሚባለው መቼ ነው? ፈጅር ሲገባ ነው እንጂ ጧት ሲነጋ ከእንቅልፍ ከፈጅር በኋላ ቆይቶ ፀሐይ ስትወጣ አይደለም አስበሐ የሚባለው። ስለዚህ ነው ሰላቱል ፈጅር ምን እንለዋለን? ሰላት الصبح የሱብህ ሰላት እንለዋለን። የንጋት ሰላት ማለት ልክ ፈጅር ሲወጣ አስበሐ ማለት ነው። ትዝ ይላችሁ እንደሆነ በባብል አዛን ላይ ምን ብለናል? نعم فكلوا واشربوا حتى فإن بلالا يؤذن بالليل فكلوا واشربوا حتى يؤذن ابن أم مكتوم فإنه لا يؤذن حتى يقال له أصبحت እስከሚባል ድረስ አዛን አይልም ابن أم مكتوم። ምክንያቱም ስለማያይስ ሰው ሲነግረው እዚህ አስበሕተ የሚለው ምንድነው? ንጋት ነው። ያ ንጋት የሚቆጠረው መቼ ነው? ፈጅር ሲወጣ። ስለዚህ አውቲሩ ቀብለ አን ቱስቢሑ ስለዚህ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አውቲሩ ቀብለ አን ቱስቢሑ ከማንጋታችሁ በፊት ሱብህ ከመድረሱ በፊት ዊትርን ስገዱ አሉ። ኢማሙ ሙስሊም በዘገቡት ሐዲስ። እብነ ሒባን በዘገቡት ሐዲስ ደግሞ መን አድረከ አሱብሐ ወለም ዩቲር ዊትርን ሰላት ሳይሰግድ ሱብህ የደረሰበት ሰው ምን አድረከ የደረሰ ሰው الصبح ሱብህን የደረሰ ሰው ወለም ዩቲር ዊትር አላደረገም ፈላ ዊትር ለሁ ለሱ ዊትር የለውም ማለት ነው። ዊትር የለውም። ከዚህ በኋላ ዊትር መስገድ አይችልም። በዚህ ሐዲስ ላይ የምንመለከተው ምንድነው? እሱ የዊትር ሰላት ወቅቱ የሚያበቃው መቼ ነው የሚለውን ሲሆን ባለፈውም ጊዜ እንዳየነው ሰላቱል ለይል መስና ከዛ ምን ያለው فإذا خشي أحدكم الصبح فليوتر بواحدة ሱብህ እንደሚመጣ ካወቀ በቃ ዊትር ስግዱ ያጠናቅቃል ማለት ነው። ስለዚህ ዊትርን ስገዱ ከመንጋቱ በፊት ሱብህ ከመድረሱ በፊት رواه مسلم። በዚህ ሐዲስ ምን እናገኛለን? የሰላቱል ዊትር መቋጫው ሱብህ ሰላት ሲደርስ ነው ማለት ነው። ስለዚህ ያቺ ሰላት ከመድረሷ በፊት ምን ማድረግ አለበት? ሰላቱል ዊትርን ማጠናቀቅ አለበት ማለት ነው። ጡሉዑል ፈጅር የመጨረሻው የዊትር ወቅት ነው ማለት ፈጅር ከወጣ አለቀ። የሰላት ዊትር ወቅቱ አብቅቷል። አሁን የሱብህን ቀብልያ ነው የሚሰግደው ማለት ነው። ከዚህ በመነሳት አንድ ሰው ከፈጅር ሰላት ከአዛን በኋላ ዊትርን የሚሰግድ ከሆነ ያ ዊትር ተቀባይነት የለውም ማለት ነው። ያ ዊትር ትክክል አይደለም። ስለዚህ ነው ኢብኑል ሙንዚር ረሂመሁላሁ ተዓላ ምን ይላሉ? أجمعوا على أن ما بين صلاة العشاء إلى طلوع الفجر وقت للوتر ሁሉም የተስማሙበት ምንድነው? ከሰላት العشاء አንስቶ እስከ طلوع الفجر ድረስ ያለው የዊትር ወቅት ነው። የመጀመሪያው ከየት ነው የሚጀምረው? ከኢሻ። መጨረሻው ምንድነው? ፈጅር ነው ማለት ነው። ነገር ግን ይሄ እያወቀ ፈጅር ላይ ያደረሰ ሰው ከዛ በፊት መስገድ ያለበት እያወቀ ነገር ግን
በተለያዩ ዑድሮች ምክንያት እዛ ደረጃ የደረሰ ከሆነ ዑለማዎች ወቅቱን ወደ ሁለት ከፈሉት ማለት ነው። ሰለፎች እነሉት ወቅተይ እክቲያሪ ወቅት ለእክቲያሪ የሚባል አለ። ከፈጅር በፊት ያሉትን ከኢሻ በኋላ ጀምሮ እስከ ፈጅር በፊት ያሉትን ወቅቶች ሁሉ የሚያጠቃልል ሲሆን ወቅት እጥራሪ የሚባል አለ። እጥራሪዩ ላ ይንተሂ ኢላ በሰላት ሱብህ ድረስ። ስለዚህ ለምሳሌ አንድ ሰው ለይል እየሰገደ ሁለት ረካ እየሰገደ ሳያውቅ አዛን ቢልበት በቃ ፈጅር ወጥቷል ካሁን በኋላ ወትር የለም ብሎ ማቆም የለበትም። አሳጥሮ ወዲያው ምን ያደርጋል? ወትርን ይሰግዳል። አሁን የእጥራሪ ወቅት ላይ ነው ያለው ማለት ነው። ነገር ግን ቁጭ ብሎ እዛ በኋላ ልክ አዛን ሲል ወትር አልሰገድኩም ብሎ የሚነሳ ከሆነ ይሄ ሰውዬ ወቅቱ አልፎታል። ማድረግ ያለበት ምንድነው? ይሄ ሰውዬ ቀዳ ነው መክፈል ያለበት። ፀሐይ ከወጣች በኋላ አንድ ረካ ሳይሆን ጥንድ አድርጎ 3 ረካ የሚሰግድ ከሆነ 4 አድርጎ 5 ከሆነ 6 አድርጎ ይሰግዳል። አይ አሁን ሌሊቱን ሁለት እየሰገደ ሲጨርስ እየሰገደ አዛን ቢልበት እሱ የጀመረው በዊትር ሰላት ከሆነ 3 የነበረውን ወደ 1 ማድረግ ይችላል። ሰላቱን ዊትር ከሆነ ሸፍ ከሆነ የነየተው ያንን ቶሎ አጠናቆ 1 ረካ ቶሎ ብሎ 1 ረካ ይጨምራል ማለት ነው። አዛን ከሱቢ በፊት አዛን ካለ ያንን ይቋጭበታል ማለት ነው። ያ ያለ እንጨርሳለን። ናም 3 መስገድ ጀምሮ ከሆነ 3ቱንም ራሱ ቢሰግድ ዋናው ምንድነው? እሱ ቶሎ ፈጥኖ መጨረስ ነው። ያንን ወቅት ለመሻማት ማለት ነው። ወቅቱን ለመሻማት ፈጥኖ መጨረስ ነው። 3ቱንም ከሆነ ወደ 1ም ከመለሰው 1 ራሱ ዊትር ነው። ናም ስለዚህ ወደ 1 ረካ መመለስ ይችላል። ናም ነው። ይሄ ማነው? አሁን ሌሊቱን እየሰገደ ለመጣ ሰው እየሰገደ ሁለት እየሰገደ አዛን ያለበት ሰው። ነገር ግን ሰውየው አዛን ካለ በኋላ ለመስገድ የመጣ ሰው አይሰግድም፣ አልፎታል። ኦሬዲ አዛን ካለ በኋላ ዊትርን እንደ ጀምሮ ለመስገድ አይቻልም። አሁን ይሄ ኢጥራሪ የሚባለው እነዚህ በተለያየ ዑዝር ምክንያት የደረሰባቸው ሰዎችን የሚመለከት በዑዝር ምክንያት ዊትር ማነው የሱብሂ ሰላት አዛን ያለባቸው ሰዎችን ይመለከት። ከዛ በተረፈ ግን አንድ ሰው ያለምንም ዑዝር ፈጅር የደረሰበት ሰው ከሆነ በእንቅልፍም ቢሆን በምንም እነዚህ ነገሮች አሁን እንደ ወቅቱ እንዳለፈ ተቆጥሮ ይሄ ዩዥዋሊ ሁሉ ጊዜ የሚሰግደው ሰላት ስለሆነ ምን ያደርጋል? ከነጋ በኋላ ቀን ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም 11 ይሰግዱ የነበረውን 12 አድርገው ይሰግዳሉ። ምክንያቱም በቀን ክፍለ ጊዜ ውስጥ ዊትር የሚባል የለምና ማለት ነው። ሸፍ አድርገው ይሰግዳሉ። ስለዚህ 3 የሚሰግድ ከሆነ ዩዥዋሊ ከፀሐይ ከወጣች በኋላ ያንን ዊትር ቀዳ ለመክፈል ምን ያደርጋል? 4 አድርጎ ይሰግዳል ማለት ነው። 5 የሚሰግድ ከሆነ 6 አድርጎ ይሰግዳል። ናም አው ኦፍ ኮርስ ዊትርን በሌሊቱ ክፍለ ጊዜ ዊትር ሰላትን ከሰገደ አንድ ሰው ሌሊት እንደሰገደ ያው መብዛት ማነሱ ካልሆነ በስተቀር ከአሁን በፊት ምን ብለናል? የሌሊት ሰላት ስያሜው ይለያያል ከሰላቱና ከወቅቱ አንፃር። ሁሉም ግን ከኢሻ በኋላ የተሰገደ ሰላት ሁሉ ምንድነው? የሌሊት ሰላት ተራዊህ ሊባል ይችላል በረመዳን ከኢሻ በኋላ ቀጥሎ እስከሚችለው ድረስ ሊሰግድ ይችላል። ቂያም ሌሊል ይባላል። ተነስቶ እንቅልፉ ተነስቶ የሚሰግደው ሊሆን ይችላል። ተሐጁድ ይባላል። ሁሉም ግን ለምንድነው ዊትር ይባላል? ሁሉም ለምንድነው የሚሰጠው የስያሜ? ለሰላት ላይ የሚሰጥ ስያሜ እንደ ቁጥሩና እንደ የሰላቱ አሰጋገድ ሁኔታ ይለያያል ማለት ነው። ስያሜው ከዛ ነው የሚመጣው። والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه